ከሆነ በተወሰደኝ አንተ ይሄን ጊዜ በጉጉስ ተጠብቀው ነበር እስካሁን አንቺን መረጠሽ ነረ እኔ ደግሞ ለብድ ጆሮ የለኝም አሁን ዞረልኝ ከዚህ ጋር ለብድ አይደለም ይኸውልህ ጫኔ ዝም ብለህ አትለፍለፍ ልቀቂኝ እኔ እንዶ ያልፈለኳት ቦታ የለም አዳሜ ሚስት የሚያገባው ወጪ ቁጠባ መስሎኝ የማይሆን ነገር አስባችሁ ከሆነ ግን ተሳስታችኋል እሺ አሁን ያፈረ ልቀመጥ አቤት ለምንድን ነው ማቆመው እንዲያ ተሆነማ ብቻዬን ለመብላት እዛ ደረጃ ላይ አልበላም ነበር ምናልባት ፍቅር እንደዚህ ልትሆኑ ትኩረት ፈልጋል እንደው ዝም ብሎ ልፋ ቢልህ ነው ሙርት ይያለሽ እንዴ ይጂና ጥሪልኝ ካንቺ ጋር እዚህ ቁጭ ብዬ እንደው ላፈልጊማ እኔም አይንሽም ማየት አልፈልግም አሹ ይሄንን ጊዜ በጉጉስ ተጠብቀው ነበር ፍቅር የምን ጊዜ ነው ቤዛ ምንድነው የምትይው አታስታውሽም እንዴ በቤትሽ እኮ ሰራተኛ አድርገሽኝ ነበር አንቺ ራስሽ ፈልገሽ ነው እንጂ እኔ አላስገደልኩሽም ልቀቂኝ ቤዛ በፍጹም አለቅሽም ይሄን ጊዜ በጉጉስ ተጠብቀው ነበር እንደዚህ ሲጣርግ የሚደልበትን ጊዜ ልቀቂኝ አረ ምን ጉድ ውስጥ ነው የገባሁት ልቤን ልተፋው አንተ ነህ እንዴ በእናት ቆይ ምንድነው ማዘሯን ስታያት እንደዚህ የምትደናበሩ ያማል እንዴ አታያትም እንዴት እንደምታስፈራ ማዘሯ እንዴ ቀልደኛ ምን አይነት ቆይ ይሄን ልብ ይዘህ ነው ከኔ ጋር የምትንቀሳቀሰው የለ እንድል በልል ቆሜ ልጠብቃት በድንጋይ እስከከካኝ እንዴ ምን ሆነዋል ወይኔ ጉዴ የምን ጉድ ነው ምን ነው ችግር አለ እንዴ አረ የምን ችግር ነው እኔ ዝም ብዬ ነው ስም ማን ነው እኔ ኪንጎ ማለቴ ዳይመንድ አትፍራ ዳይመንድ እርግጥ ነው አስደንግጬ ይሆናል አሁን ግን ሁሉ ነገር ተቀይሯል አትፍራሽ እሺ አልፈራም አይ አረ እኔ አልፈራው እሱንስቶ እኔን ስታይ ፈርታይ ነው የምትሮጠው አውቄብሃለሁ አሁን እንደ በፊቱ አይደለም ብዙ ነገር ተቀይሯል ያኔ የሚያዘ ይዞኝ ነው እንደዛ ነው እንዴ አዎ ዳይመንድ ከኪንጎ ጋር ቤት ሂዱና ልጄን አጫውታት ብቻዋን ናት እንዳይደብራት እሺ እሺ ማዘር እንሄዳለን እሺ ቻው አቤት ውርደት አንተ የምን አባ ውርደት ነው ውርደት ምናምን ይላል ያኔ እኔንም ያል ኮብልስቶን ይዛ አስተራሩጠኛ ላይ ቆይ አንተ ሰውዬ ግን አልሞት አልኩኝ ዝም ብለህ እኮ ነው አባባ ከሞቱ በኋላ ማዘሯ ደህና ናት እሱማ አው ሰምቻታለሁ ካሁን ተቀየረችብኝ እያልኩ ቢሆንም ሰምቻታለሁ ቆይ ግን ሩታ እንዴት ብሎ ተፋታች ባክ እሷማ አብራይ መሆን ፈልጋ ነበር ያ አላስ አሹ የሚሉ ሰውዬ መጣ እንጂ እሱ ደግሞ ምን ብሎ መጣ ፍቅር ጠፋች እንፈልጋት ምናምን ብሎ አላለም ያሽቃባጭ ባክ እሷ ጠፋች አልጠፋች ጉዳዩ ነው ኧረ ተው እሱ ሲያሽቃብጥ ነው በእናቱ አንተ ሩታ ግን የሌለ ምርጥዬ ነች ሰማኛለ ቅምጥል ፊት ስለሷ እንዳታወራሽ ቅድም አብሬያ ለቆምኩት ራሱ እየተበሳጨች ነበር ባክ የራሷ ጉዳይ እኛ ለሷ ስንል ቆመን እንቅርን ና ባክ አንቺ የሰይጣን ግራ ክንፍ ምን ፈለክ እዚህ ደግሞ ምን ሰራልሽ አንቺ ምንም ማለቴ ቆይ አንተ እንደ ከቤት ወጣ እማየለችም እንዴ እኔማ ፍቅርን ፍለጋ ነው የመጣሁት አይተሻታል ፍቅር ደግሞ እዛ መኝታ ቤቷ ወይ ደግሞ ሳሎን ያለው ሶፋ እንጂ ወዴት ሄዳለች ብለህ ነው አይደል እሷን ፍለጋማ አትልፋ እሷ ኖረች አልኖረች ምንም አትጠቅምም እሱማው እኔ መቼ ለራሴ ፈለኳት ያው ትዬ ቢጨነቁኝ ወይኔ እኔ እናት የማረባ ልጅ ወልዳ ትጨነቃለች በላሽ ነው እንዴ ወይት እንዴ ወደ ቤት ነው ፍቅርማ ከቤት ከጠፋች እኔ ከማይጋው ነው ቡና አታፈይ ዋት ጥይ አንቺ ምን ትሰሪላቸው ልጅ ባክላ አጽናናት ፈልጋለሁ አይደለም ስራሽን ሁሉ ረስተሽ ነው አሁን አይንሽን በጫዋጮች ምትሄዱ አንተ ምንም አይመለከትም አሹ ማን ሲያስገባሽ እሱን እናያለን ነይ ወዲ አሹ የምፈራ እንዳይመስል አንተ ነው አይመለከትም ዞር በል እኔ እዚህ ቆሜ ነው አንቺ እኔን ዘለሽ የምትሄዱ አሹ አታበሳጨኝ ዞር በልልኝ ምንድነው ምን እያረካት ነው እማዬ አስለቅቁኝ አስገድዶኝ ነው ልቀቃት እንጂ ምን እያደረካት ነው አይ እናት
ስራዋን መቼ ሰሙና ያደረገችው ነገር ምንም ታርግ ምንም ልቀቃት እንዴ! ሴት ልጅ እንዴት በዚህ ልክ ታወራለህ? አንተ ማን ነህ? አመሰግናለሁ ማማ። ቆይ ምንድነው ችግራችሁ? ጸባችሁ ምንድነው? ሚስት ናት? ማ እኔ ያሹ ነኝ እቺ ሰይጣን ተሞሽሬ የማገባው አላረኩም። ቆሜ ቀራለሁ እንጂ እሷንማ አላገባም። ቆይ ምንድነው አንተ ችግርህ? ምንድነው ያጣላችሁ? እስቲ አንቺ ንገሪ። አይመለከትሽም ሲመስለኝ ከለሊ ጋር ይችላል አይደል? ለልዬን ታውቂያታለሽ? ኧረ አንቺ እንደው ትልቅ ሰው ትንሽ እንኳን አታከብሪም። ማን ነው ትልቅ ሰው? እቺን አታውቃትም እንዴ? እብድ እኮ ነች። እኔ ደግሞ ለእብድ ጆሮ የለኝም። አሁን ዞር በልኝ ከዚህ ጋር። እብድ አይደለሁም። በሆንም ትልቅና ስለሆንኩ ልታከብሩ ይገባታል። ድሮም የዛሬ ልጆች እንደው ይቅር ይበል። የፈለገ ነገር ቢሆን እርሶ ፊት እንዲመጣላት አልነበረበት። ኧረ ግድ የለህም። እኔማ የተበደለች መስሎኝ ነበር። ሴት ልጅ ስለሆነች እንዳትነካት ብዬ ነው። ለካ እሷ ናት ባለጌ። እብዶች ማን ነው እብድ? ያበዛሽ አልመሰለሽ? ማን ነው እብድ? እኔ እኮ ሴት ስለሆንሽ ላድንሽ ብዬ ነው እንጂ አንቺ በዚህ ልክ ባለጌ ነሽ እንዴ? በሉት እንደፈለጉ አድርገው ይቅጧት። አዎ ለተፈንከች በልጅነቱ ያልተቆነጠጠ ልጅ አሁን ልቆንጥጥ ብትለው እሺ ይላል ብለህ ነው? አንተን ግን እግዚአብሔር ያክብርህ ልጅ። አሬት አባባ እቺን ማጭናው ስር ገብቶ በሽክ ማረግ ነው እንጂ ባው ልጅት ቢገኝ ሁለተኛ እዚህ እንዳለሽ አዎ ሁለተኛ እዚህ ስመጭ እንዳለሽ በል ይቅር በለኝ ልጄ። ሴት ልጅ ስትበደል እያየሁ ማለፍ ስለማልችል ይቅር በለኝ። እሱማ ልክ ነው እናቴ። ሴት ልጅ እህት ናት፣ እናት ናት፣ ሀገር ናት፣ ሚስት ናት። ግን ምን ያደርጋል እቺ? አዎ ልክ ነህ ልጄ። በል አላስቁምህ። ፈጣሪ ያክብርህ ልጄ። ሂድ በቃ አላቁምህ። አደይ በቃ ወደ ስራ መግባት አለብን። ጊዜው እኮ በጣም እየሮጠ ነው። እኔም ከአክስቴ ጋር ያለውን ጉዳይ በቶሎ መጨረስ አለብኝ። እሺ ለልዬ፣ እኔም እንኳን አንቺን ነው የምጠብቀው። በቃ ነገሮችን እናስተካክልና እንደዛ ማድረግ እንችላለን። አዎ አደይ፣ ሁሉንም ወደ ኋላ ተን ወደፊት መራመድ መቻል አለብን። አዎ ለልዬ፣ እናደርገዋለን። ሃይ፣ ምን ፈልገሽ መጣሽ? ናፍቃችሁ። ከመቼ ጀምሮ እኛ መናፍቅ ጀመርሽ? ከዛሬ ጀምሮ ፍቅር አይተሻታል አደይ? አይ ምን ነው? ወይኔ ዲቪዬ፣ ፍቅርን ፍለጋ ተንከራተተብኝ ወንድሜ። ማለት ፍቅር ደግሞ ወዴት ሄዳ ነው እሱ የሚፈልጋት? ፍቅር ጥሩ ስሜት ላይ አልነበረችም። ከቤት ስትወጣ ዴቭም እሷን ተከትሏት ወጣና እስካሁን አልተመለሱ። ፍቅር ከቤት ጠፍታ ነው? አዎ አደይ የለችም። ከማንም በላይ ደግሞ ያሳዘነኝ ወንድሜ ነው። ፍቅሯን ሳይቀበላት በሱ ምክንያት ነው እንደዚህ ሆነችው። አሁን እኔና ዴቭ አንድ ላይ ስንሆን እንደሚያገባኝ ስሰማ ነው እንደዚህ የምትሆነው? ምን እሷ ብቻ። በአሁኑማ ዴቭን ፍላጎት አለው። ምን ለማለት እየሞከርሽ ነው? ሲጀመር አሁን ለምንድን ነው እዚህ የመጣሽው? ማን አናገረሽ አንቺን? እኔ እሷን ነው እያዋራ ያለሁት። ለማንኛውም ስሚኝ፣ በአሁኑ ወንድሜ ምርጫ ላይ ነው። እስካሁን አንቺን አልመረጠሽም። ኧረ አዎ። ቆይ ግን ለምንድን ነው አንቺ ሁሌም በመሀላችን የምትገቢው? ችግርሽ ምንድን ነው? በእኔ አታሳቢ አደይ፣ እውነታውን ነው የነገርኩሽ። ዴቭ የሚያደርገው ነው። በቃ ዝም በይ ልጁ። የማይመስል ነገር ዝም ብለሽ አታውሪ። አንቺ ማን አናገረሽ? ቤቴ መተሽ ዝም ብለሽ እንደመጣልሽ አታውሪሽ። ከአሁን በኋላ ደግሞ አንቺ ስራዬ ብለሽ መተሽ ስለ ዴቭ ምንም ነገር እንድትይኝ አልፈልግም። ቆይ ግን ምንድን ነው ችግርሽ? አንዳንዴ አብረን እንድንሆን ትገፋፊናለሽ፣ አንዳንዴ ደግሞ እንደዚህ ሆነ እንደዛ ሆነ እያልሽ ደግሞ ለማጣላት ትሞክሪያለሽ። ቆይ ምንድን ነው የምትፈልጊው? ሲጀመር ስለ አንቺ ምንም አይመለከተኝም። እንደፈለግሽ መሆን ትችያለሽ አደይ። አዎ ሊዱ ልክ ነሽ። በወንድምሽ ፍቅር ጣልቃ መግባት የለብሽ። ለሊ ግን እንዴት ነው ባክሽ? ኢላትቶሽ ከሄደ በኋላ አምሮብሻል አይደል? አዎ። ደግሞ አሁን ወደ እሷ ዞርሽ? ነገር ብቻ እንዴ የምታይሽ አንቺ። በይ ሊዱ፣ ሌላ ነገር ሳይከተልሽ ከዚህ ቤት ውጪ። ቤኪ እንደሆነ እዚህ ቤት የለም። ምን ትሰራለሽ እዚህ? እሱማ ለሁለታችንም አይጠቅመንም። ማለት አልገባኝም። ማለትማ ታውቂያለሽ፣ ለእኔም ለአንቺም አይሆንም። አርፎ ልጆቹን ያሳድግበት። የምን ልጅ? የ4 ልጆች አባት ምናምን እኮ ነው። ማ ቤኪ? አዎ ለሊ፣ ለአንቺም ቢቀርብሽ ይሻልሻል። አውቃለሁ ሊዱ፣ እኔና ቤኪ ከጓደኝነት ውጭ የዘለለ ነገር የለን። ጓደኝነቱን ቢሆን ይቅርብሽ። እሺ ሊዱ፣ አንቺም ግን ቢሆን ጠንቀቅ ማለት አለብሽ። ብታይ ሚስቱ በጣም ኃይለኛ ናት። ከሱ ጋር እንደሆንሽ ካወቀች መታ ቤትሽ ድረስ ነው አንቃ የምትገልሽ። ይሄን ያህል? አዎ። ያው እንዲሁ ሳይው ወንድነቱ ስለተመቸኝ ነው እንጂ እኔም በቅርቡ ቤቢዬን አገባዋለሁ። ቤቢዬ ደግሞ ማን ነው? ባሌ ነው። ለአደይና ለዴቭ ስነሱን ትቼ የመጣሁት። እናንተ ግን የምትቀበሉኝ በዚህ መልኩ ነው? እና በቀይ ምንጣፍ ጠብቀሽ ነበር ሊዱ? ቆይ ግን ፍቅር ምን ሆና ነው? ወዴት ነው የጠፋችሁ? እሱን እኔ አላቅም። ዴቭ እሷን ፍለጋ ወዴት ነው ሄደው? እሱንም አላቅም አደይ። በቃ እኔ ልሂድ መሰለኝ። እናንተ መስሚያችሁ ጥጥ ነው። ባይ